ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የአባይ ሚዲያ ተከታታዮች፣ ይህ አባይ ማለዳ የተሰኘ የጠዋት የመረጃ ሰዓታችን ነው። የዛሬ የህዳር 16 አባይ ማለዳ ዝግጅታችን ተጀምሯል። በዛሬው የማለዳ ዝግጅታችንም የተለያዩ መረጃዎችን ወደ እናንተ እናደርሳለን። ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው አስቴር ወንድምሸት ነኝ። አብራችሁን ቆዩ። ክቡራን ተመልካቾቻችን ሚዲያችን ወደ ሳተላይት ላይ ለመውጣት እያደረገ ያለውን ጉዞ ለመደገፍ ከስር የሚገኘውን ማስፈንጠሪያ በመጫን ቋሚ የወርሃዊ መዋጮ አባል በመሆን የበኩሎትን አስተዋጽኦ ያበረክቱ ዘንድ በአክብሮት እንጠይቃለን። አሁን ወደ ቀዳሚው የመረጃ ምንጭ አልፋለሁ። መከላከያ የህወሓት ታጣቂ ኃይል በማይካድራ የፈጸመውን ጭፍጨፋ በመቀሌ ለመድገም ዝግጅት እያደረገ ነው ማለቱን ኢሰመኮ ከማይካድራ ጭፍጨፋ ጋር በተያያዘ ያወጣው መግለጫና መንግስት ጭፍጨፋውን ማውገዙን እንዲሁም የህወሓት ቅጥረኞች ወደ ሱዳን ከሸሹ ዜጎች ጋር ተቀላቅለዋል መባሉን ተከታዩን መረጃ ዘነበ ህሉፍ እንደሚከተል ያቀርበዋል። ሜጀር ጀነራል መሐመድ ተሰማ የህወሓት ታጣቂ ኃይል በማይካድራ የፈጸመውን ጭፍጨፋ በመቀሌ ለመድገም ዝግጅት እያደረገ ነው አሉ። የመከላከያ ኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ ትናንት በሰጡት መግለጫ የህወሓት ታጣቂ ኃይል በማይካድራ የፈጸመውን ጭፍጨፋ በመቀሌ ለመድገም ዝግጅት እያደረገ መሆኑን ተናግረዋል። የህወሓት ቡድን በየጊዜው እርስ በርሳቸው የሚጣረሱ መረጃዎችን በማሰራጨት ህዝብን እያደናገረ እንደሚገኝም ነው የተናገሩት። ለአብነትም ቡድኑ ከቀናት በፊት በራያ ግንባር 21ኛ ክፍለ ጦርን ደምስሰናል፣ አድዋ ላይ የመጣውን ኃይል በመደምሰስ አካባቢውን ተቆጣጥረናል ሲል መናገሩን አንስተዋል። ነገር ግን በዕለቱ እርሳቸውን ጨምሮ የሰራዊቱ አመራሮች በተገለጹት ስፍራዎች ላይ በመገኘት ለመገናኛ ብዙሃን ገለጻ ማድረጋቸውንና ገለጻውም አየር ላይ መዋሉን የተናገሩት። በመሆኑም የቡድኑ አፈቀላጤዎች ተደብቀው መግለጫ ከመስጠት ይልቅ እውነታቸው ሆነ ደምስሰን አስለቅቀናል ባሏቸው ቦታዎች ላይ በመገኘት መግለጫ መስጠት በቻሉ ነበር ብለዋል። የቡድኑ መሪዎች ህግ የማስከበሩን ዘመቻ በትግራይ ህዝብ ላይ የተቃጣ ህዝባዊ ጦርነት ለማስመሰል እየጣሩ መሆኑንም አውስተዋል። ይሁንና የትግራይ ህዝብ ግን ሰራዊቱ በተቆጣጠራቸው ቦታዎች ለሰራዊቱ ያለውን ድጋፍ በተግባር ከማሳየቱም በላይ ቡድኑ ምን ያህል ሲበድላቸው እንደቆየ እየገለጸ ይገኛልም ነው ያሉት። ህወሓት ያሰበው ሴራ ሁሉ እየከሸፈበት መሆኑን ጠቅሰው አሁን ላይ ደግሞ አዲስ የጥፋት እቅድ ማውጣቱን ደርሰንበታል ብለዋል ሜጀር ጀነራል መሐመድ። በዚህም በማይካድራ ንጹሃን ላይ የፈጸመውን ጭፍጨፋ በመቀሌ ለመድገም ዝግጅት እያደረገ መሆኑን ገልጸው ድርጊቱን ለመፈጸም ደግሞ ልዩ የገዳይ ቡድን ማዋቀሩንም ነው የተናገሩት። የገዳይ ቡድን አባላቶችን በአልመዳ ጨርቃ ጨርቅ ፋብሪካ አማካኝነት ያዘጋጀውን የኢፌዴሪ መከላከያና የኤርትራ ሰራዊት ዩኒፎርሞችን በማልበስ ጭፍጨፋውን ለመፈጸም መዘጋጀቱንም ጠቅሰዋል። ቡድኑ ይህን የሚያደርገው የኢትዮጵያና የኤርትራ ሰራዊት በጋራ በመሆን ንጹሃንን እየጨፈጨፉ በማስመሰል ከዓለም አቀፉ ማህበረሰብ ድጋፍ ለማግኘት መሆኑን ያነሱት። ይህም ቡድኑ ከስልጣን ውጪ ለህዝብ ምንም አይነት ርህራሄ እንደሌለው አመላካች ነው ብለዋል። ቡድኑ በየጊዜው የሚፈጽማቸው ድርጊቶች ተስፋ መቁረጥን የሚያመላክቱ ስለመሆናቸውም አስረድተዋል። የኢትዮጵያን ህዝብ ክደው ከጽንፈኛ ቡድኑ ጋር የተሰለፉ የሰራዊቱ አባሎችም ሆኑ ቡድኑ ያደራጃቸው ታጣቂዎች በሁሉም ግንባሮች በመሸነፍ ወደ መቀሌ እንደሸሹም ተናገሩት። በትግራይ ክልል ሰራዊቱ በተቆጣጠራቸው አካባቢዎች የሚኖሩ ዜጎች እንዳደረጉት ሁሉ የመቀሌ ነዋሪዎችም ውግንናቸው ለሰራዊቱና ለኢትዮጵያውያን ወንድሞቻቸው እንደሚሆንም ያላቸውን እምነት በመግለጽ ተገደው ለቡድኑ እየተዋጉ ያሉ ታጣቂዎችም ለመከላከያ ሰራዊቱ እጃቸውን እንዲሰጡም ጥሪ አቅርበዋል። ኢሰመኮ በማይካድራ ከ600 በላይ ሰዎች መገደላቸውን ገለጸ። በማይካድራ ከተማ በሰላማዊ ሰዎች ላይ የተፈጸመውን ጥቃት ተከትሎ ቢያንስ 600 ሰዎች መገደላቸውንና ቁጥሩም ከዚህ እንደሚበልጥ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ገልጿል። ኮሚሽኑ ይህንን የገለጸው በማይካድራ ከተማ የተከሰተውን ጥቃት ተከትሎ በከተማዋና በአካባቢው ባሉ ሌሎች ስፍራዎች ያካሄደውን ምርመራ ይፋ ባደረገበት የመጀመሪያ ደረጃ ሪፖርቱ ላይ ነው። ከ2 ሳምንት በፊት በትግራይ ክልል ምዕራባዊ ክፍል በምትገኘው የማይካድራ ከተማ የተፈጸመው ጥቃት በአካባቢው መስተዳደር የጸጥታ መዋቅርና ሳምሪ በተባለ የመደበኛ የወጣቶች ቡድን መፈጸሙንም ኢሰመኮ በሪፖርቱ ላይ አመልክቷል። በዚህ መሰረት ጠቅላላ ድርጊቱና ውጤቱ ግፍና ጭካኔ የተሞላበት በሰላማዊ ሰዎች ላይ የተፈጸመ የጭፍጨፋ ወንጀል ነው ሲል ኮሚሽኑ ገልጾታል። ኮሚሽኑ ይህ ከፍተኛ የሰብአዊ መብቶች ጥሰት በሰብአዊነት ላይ የተፈጸመ ወንጀልና የጦር ወንጀል ሊሆን እንደሚችል ያመለከተ ሲሆን ለዚህም ኢሰመኮ ዝርዝር ማስረጃዎቹን እና ወንጀሉን የሚያቋቁሙትን የህግና
የፍሬ ነገር ትንተና በሙሉ ሪፖርቱ ላይ በዝርዝር አጣርቶ የሚያቀርብ መሆኑን አሳውቋል። ይህ ድርጊት በማይካድራ የነበረው የሚሊሻና የፖሊስ መዋቅር የፌዴራሉ ሰራዊትን እርምጃ ሸሽቶ አካባቢውን ለቆ ከመውጣቱ በፊት ሳምሪ ከተባለ መደበኛ ያልሆነ የትግራይ ወጣቶች ቡድን ጋር በመተባበር አማሮችና ወልቃይቴዎች ያሏቸው በሰላማዊ ሰዎች ላይ ጥቃት መፈጸማቸውን አመልክቷል። በዚህም ቡድኑ ከቤት ቤት እየዞሩና በየጎዳናው ላይ ያገኙትን ሰው በመግደል በማነቅ በስለት በመጥረቢያ በዱላ በመደብደብ ገድለዋል፣ የአካል ጉዳት አድርሰዋል፣ እንዲሁም ንብረት አውድመዋል ሲል ኮሚሽኑ ገልጿል። ኮሚሽኑ ጨምሮም ሳምሪ የሚባለው የትግራይ ወጣቶች ቡድን በዚህ ከባድ ወንጀል ላይ ቢሰማራም በአንጻሩ የትግራይ ብሔረሰብ ተወላጆች የሆኑ የአካባቢው ነዋሪዎች አጥቂው ቡድን ሲያሳድዳቸው የነበሩ ሰዎችን በቤታቸው በቤተክርስቲያናትና በእርሻ ቦታ ደብቀው እንዳተረፏቸው ኢሰመኮ ምስክሮችን ጠቅሶ በሪፖርቱ ላይ አስፍሯል። በተጨማሪም የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ በዚህ ከባድ ወንጀል በቀጥታም ሆነ በተዘዋዋሪ መንገድ የተሳተፉ በየደረጃው ያሉ ጥፋተኞችን በሕግ ፊት ተጠያቂ እንዲሆኑ ማድረጉ ያስፈልጋል ብለዋል። ይህን የኢትዮጵያ ሰብአዊ መብት ኮሚሽን ያወጣውን ሪፖርት ተከትሎ መንግስት የህወሓት ኃይሎች በማይካድራ የፈጸሙትን ጭካኔ የተሞላበት ግፍ በይፋ አውግዟል። በኮሚሽኑ የተረጋገጡት እጅግ አሰቃቂ የሰብአዊ መብት ጥሰቶች ልብ ሰባሪ ናቸውም ብሏል። የኮሚሽኑ ሪፖርት ቀደም ሲል አምነስቲ ኢንተርናሽናል ጥቃቱን በማስመልከት ላወጣው ሪፖርት ማረጋገጫ እንደሚሆንም አስታውቋል። ኢትዮጵያ በወንጀለኛው የህወሓት ቡድን የሚፈጸሙ እጅግ አሰቃቂ ወንጀሎችን ምን ያህል ተቋቁማ እንደቆየች ዓለም የተመለከተበትም ነው ብሏል። በጠቅላይ ሚኒስትሩ ጽህፈት ቤት በኩል በወጣው መግለጫ በመሆኑም የፌዴራሉ መንግስት ዓለም አቀፉ ማህበረሰብ ድርጊቱን እና ፈጻሚዎችን እንዲያወግዝ ጥሪ በማቅረብ ወንጀለኞችን ለህግ ለማቅረብ የሚያመነታበት ምንም አይነት ምክንያት እንደማይኖርም ነው በመግለጫ ያስታወቀው። የህወሓት ቅጥረኞች ወደ ሱዳን ከሸሹ ዜጎች ጋር መቀላቀላቸው ተገለጸ። የህወሓት ቅጥረኞች የተዛባ መረጃን የማሰራጨት ተልዕኮን ተቀብለው ወደ ሱዳን ከሸሹ ዜጎች ጋር እንደተቀላቀሉ ተአማኒ መረጃ ማግኘቱን የአስቸኳይ ጊዜ አዋጅ መረጃ ማጣሪያ አስታውቋል። ዓለም አቀፍ መገናኛ ብዙሃን እንዲሁም ዓለም አቀፍ ተቋማት ከእነዚህ ቡድኖች የሚቀበሉትን መረጃ በሚገባ እንዲፈትሹና እንዲያጣሩ አሳስበዋል። ይህ በእንዲህ እንዳለ በትግራይ ክልል ባለው ግጭት ምክንያት የተፈናቀሉ ዜጎች ቁጥር ከ40 ሺህ በላይ መድረሱን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን አስታውቋል። ኢትዮጵያን በትግራይ ክልል በኩል ከሱዳን ጋር በሚያዋስነው ድንበር በኩል የሚገቡ ተፈናቃዮች በከፍተኛ ሁኔታ እየጨመረ መምጣቱን ያስታወሰው ድርጅቱ ባሳለፍነው ሳምንት መጨረሻም 5000 ተፈናቃዮች በምስራቃዊ ሱዳን በኩል እንደገቡም ዩኤንኤችሲአር በድረገጹ ባወጣው መረጃ አስፍሯል። ተቋሙም ሆነ አጋር ድርጅቶቹ ምግብን ጨምሮ ህይወት አድን እርዳታዎችን እያደረጉ ቢሆንም ተፈናቃዮች ቁጥር በመጨመሩ የሰብአዊ የእርዳታ ቁሳቁሶች ችግር ጨምሮ ሌሎች እክሎች ገጥሟል ብሏል። እየጨመረ የመጣውንም የተፈናቃይ ቁጥር ለማስተናገድ በቂ መጠለያም የለም ተብሏል። የተፈናቃዮቹን ደህንነት ለማስጠበቅ ከድንበር አካባቢ እየራቀ ያለው ድርጅቱ ያለው ቁሳቁስ ውስን መሆኑን እንዲሁም ወደ ሱዳን መግባት ያለባቸው ርቀት መወሰንም እክል ሆኖብናል ብሏል። በተጨማሪም በትግራይ ክልል ያሉ 100,000 ኤርትራውያንም ተፈናቃዮች በግጭቱ ምክንያት አሳሳቢ ሁኔታ ውስጥ መግባታቸውንም ድርጅቱ ገልጿል። አባይ ሚዲያን በቋሚነት በመደገፍና ወደ ሳተላይት በማውጣት ኢንተርኔት የማያገኘውን ሰፊውን የኢትዮጵያ ሕዝብ እርስዎ የወደዱልንን የማህበራዊ፣ የፖለቲካዊ፣ የኢኮኖሚያዊና ሌሎች የመዝናኛ ፕሮግራሞችን በሰፊው ለማዳረስ በሚደረገው ጥረት ውስጥ ጥርጊያውን ያበጃሉ። አባይ ሚዲያ የትም መቼም ስለ ኢትዮጵያ ተመልሼ መጥቻለሁ። የተወደዳችሁ የአባይ ሚዲያ ተከታታዮች፣ አሁን ደግሞ ወደ ማለዳው የሁለተኛ ክፍለ ጊዜ የመረጃ ጥንቅር እናልፋለን። በመዲናዋ ባለፉት 2 ወራት በህገ ወጥ መንገድ ተወሯል ስለተባለው መሬትና ስለተገነቡት ቤቶች አቶ ኃይለማርያም ደሳለኝ የህወሓት አመራሮች ዙሪያ በፎሬን ፖሊሲ ድረገጽ ላይ ያሰፈሩትን ጽሑፍ እንዲሁም ትራምፕ ኤርትራን ጨምሮ በአፍሪካውያን ተጓዦች ላይ የጣሉትን አዲስ ገደብ የነዚህን ጥንቅር መረጃ ፍቅር ተከበደ እንደሚከተለው ታቀርበዋለች። በመዲናዋ ባለፉት 2 ወራት ከ1352 ሄክታር በላይ መሬት በህገወጥ መንገድ መያዙ ተገለጸ።
የአዲስ አበባ ከተማ አስተዳደር ባለፉት 2 ወራት በ632 ቦታዎች ከ1352 ሄክታር በላይ መሬት በህገወጥ መንገድ መያዙን አስታውቋል። በተጨማሪም በተጠቀሱት ወራት ከ79000 በላይ ቤቶች በህገወጥ መንገድ መገንባታቸውን ጉዳዩን በማስመልከት ያዋቀርነው ግብረ ኃይል ያቀረበው የማጠቃለያ ሪፖርት አመልክቷል ሲሉ ምክትል ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። ግብረ ኃይሉ ትኩረቱን ከ1997 ዓ.ም ወዲህና ከ500 ካሬ ሜትር በላይ በሆኑ መሬቶች ላይ አድርጎ ጥናት ሲካሄድ መቆየቱንም ነው ያስታወቁት። በጥናቱ መሰረትም በሪል ስቴት ስም በህጋዊነት ከተሰጣቸው ቦታ ውጪ መውረር እንዲሁም ለሌሎች ግለሰቦች ማስተላለፍ ወደ መሬት ባንክ የገቡና ለአረንጓዴ ስፍራ ተብለው የታጠሩ ቦታዎችን በቡድን በግለሰቦች እንዲሁም በባለ ሀብቶች ማስወረር መስተዋሉ ተረጋግጧል። በተጨማሪም በእምነት ተቋማትና በከተማ ግብርና ስም መሬት መውረርና ግንባታ ማካሄድ ለጥቃቅንና አነስተኛ ተብለው የተወሰዱ ቦታዎችን ለግለሰቦች ማስተላለፍ እንዲሁም በመሃል ክፍለ ከተሞች የመንግስት ቤቶችን በማፍረስ ለግለሰቦች ካርታ የመስጠት ህገወጥ ተግባር ተፈጽመዋል። ህብረተሰብን ለኢፍትሃዊ የሀብት ክፍፍልና ሌሎች ተዛማሽ ጉዳዮች ከዳረጉት ወንጀሎች አንዱ በአቋራጭ መክበር ዓላማ በማድረግ የተፈጸመው ይህ ወንጀል ነው ሲሉ የገለጹት ወይዘሮ አዳነች አንድ አቋም ይዘን ለመከላከል የሚያስችል ተጨማሪ አቅም እንዲኖር በማሰብ ከባለድርሻ አካላት ጋር ተመካክረናል ብለዋል። በማጣራት ስራው ላይ የተገኙት መሬቶች በሚቀጥሉት ጥቂት ቀናት ወደ መሬት ባንክ ገቢ እንደሚደረጉም ነው ምክትል ከንቲባዋ ያስታወቁት። አቶ ኃይለማርያም የህወሓት አመራሮች በድርድር ስም ዳግም ወደ ስልጣን መምጣት ይፈልጋሉ አሉ። የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የህወሓት ቡድን አመራሮች ዓለም አቀፉን ማህበረሰብ በማሳሳት ላለፉት ወንጀሎቻቸው ከቅጣት ለማምለጥና በድርድር ስም ዳግም ወደ ስልጣን መምጣት እንደሚፈልጉ በፎሬን ፖሊሲ ድህረ ገጽ ላይ በወጣው ጽሑፍ ገልጸዋል። ላለፉት 27 ዓመታት ሀገሪቱን በተንኮል ያስተዳደረው የህወሓት ቡድን በታላቅ ህዝባዊ ተቃውሞ ተገፍቶ ሲወድቅ ዓለም አቀፉ ማህበረሰብ አሳስቶ ዳግም ወደ ስልጣን ለመምጣት እቅድ ስለመንደፉን በጽሁፋቸው አብራርተዋል። ቡድኑ ይሄን እቅዱን ለማሳካት 3 መንገዶችን እየተከተለ እንደሆነ ያብራሩ ሲሆን የመጀመሪያው በድርድርና በስልጣን መጋራት መፍትሄነት ዓለም አቀፉን ማህበረሰብ በማሳሳት ያለፉ ወንጀሎችን ሁሉ እንዲሰረዙለት ማድረግ ነው። እሳቸው እንደገለጹት ሁለተኛው አንዳንድ የውጭ ሀገራት ተንታኞችን ከፊት በማሰለፍ ራሱን ሰላማዊ አስመስሎ በማቅረብ የኢትዮጵያ መከላከያ ሰራዊት የሚያደርገውን የህግ ማስከበር ዘመቻ ጥላሸት መቀባትና የህግ ማስከበሩን ስራ ማሳነስ ነው። ሶስተኛው ምክንያት ደግሞ በኢትዮጵያ ህዝብና በመከላከያ ሰራዊት ላይ ለበርካታ 10 ዓመታት ሲዘራ በነበረው ልዩነትና መከፋፈል ምክንያት ህዝቡና የፌዴራል መንግስቱ ከህወሓት ልዩ ኃይል በሚሰነዘርበት ጥቃት በቀላሉ ይሸነፋሉ የሚለው እቅድ እንደነበርም ገልጸዋል። የቡድኑ ዓላማም ግጭቶቹን ወደ ሁሉም የኢትዮጵያ ክፍሎች ብሎም ወደ ክፍለ አህጉሩ በማዛመት የፌዴራል መንግስቱንም ሆነ የአካባቢውን ሀገራት ባልተቋረጠ የእርስ በእርስ ጦርነት እረፍት መንሳት እንደሆነ የገለጹት አቶ ኃይለማርያም ህወሓት በሁሉም አቅጣጫዎች በሮች ስለተዘጉበት ይሄን የማድረግ አቅሙ እጅግ ደካማ ነው ሲሉ በጽሁፋቸው አስፍረዋል። ይህ በእንዲህ እንዳለ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በወቅታዊ ጉዳዮች ላይ መልእክት አስተላልፈዋል። ርዕሰ መስተዳድሩ በመልእክታቸው የህወሓት ቡድን ህዝብ ላይ ከፍተኛ በደል ሲፈጽም እንደነበር ሀገር ያወቀው ነው ብለዋል። ሆኖም ቡድኑ ላለፉት ጊዜያት ሲፈጽማቸው የነበራቸውን በደሎች የለውጡ አመራር በሆደ ሰፊነትና በትዕግስት በማየት ባለፉት ጊዜያት የፈጸሙትን አስከፊና አሰቃቂ በደሎችን ሁሉ በመደመር እሳቤና በፍቅር እንዲታከሙ በሰፊው ጥረት ቢደረግም ይህን የመንግስት ታጋሽነት ይህ ቡድን እንደ ፍርሃት በመቁጠር የመከላከያ ሰራዊት ላይ ዘግናኝ ጭፍጨፋ በመፈጸም ኢትዮጵያንና ኢትዮጵያውያንን ከጀርባቸው ወቅቷል ሲሉ ገልጸዋል። ይህም በሀገራችን ጥቁር ጠባሳ የሆነ ትልቅ የክህደት ታሪክ ሆኖ ተመዝግቧል ነው ያሉት። በተጨማሪም ቡድኑ ሀገሪቱን ወደ ትርምስ ለማስገባት እንደ ኦነግ ሸኔ አይነት የጥፋት ኃይሎችን መልምሎ በማሰለፍና ድጋፍ በማድረግ ኢትዮጵያን በመውጋት ጸረ ኢትዮጵያዊነቱን በተግባር ያረጋገጠ የእኩይ ሴራ ባለቤት ቡድንም ነው ብለዋል ፕሬዝዳንቱ። በመሆኑም ህግ የማስከበር ዘመቻ ላይ የሚገኘው የመከላከያ ሰራዊት በሁለት ምዕራፎች ላስመዘገባቸው ድሎችና ለከፈለው እንዲሁም እየከፈለ ላለው አኩሪ መስዋዕትነት የኦሮሚያ ብሔራዊ ክልላዊ መንግስትና ህዝብ ታላቅ ምስጋናና አክብሮት ያለው መሆኑን ለመግለጽ እንወዳለን ብለዋል አቶ ሽመልስ። የመከላከያ ሰራዊት የህወሓት ቡድን ላይ የህግ ማስከበር እርምጃ እየወሰደ ባለበት ወቅት በኦሮሚያ ህዝቡን የሚወጉ የቡድኑ ተላላኪና ቅጥረኛ የኦነግ ሸኔ ላይ የኦሮሚያ ልዩ ኃይልና ፖሊስ የማያዳግም እርምጃ በመውሰድ ላይ ይገኛሉ ብለዋል።
ትራምፕ ኤርትራን ጨምሮ በአፍሪካውያን ተጓዦች ላይ አዲስ ገደብ ጣሉ። የዶናልድ ትራምፕ አስተዳደር የ15 አፍሪካ ሀገራት ዜጎች ወደ አሜሪካ ከመጓዛቸው በፊት ተመላሽ የሚሆን እስከ $15000 በቦንድ መልክ ማስያዝ አለባቸው የሚል አዲስ ጊዜያዊ ህግ አውጥቷል። ይህ ህግ ተፈጻሚ መሆን የሚጀምረው ከአንድ ወር በኋላ ሲሆን ለ6 ተከታታይ ወራት ከዘለቀ በኋላ ውጤታማ ሆኖ የሚገኝ ከሆነ ተጠናክሮ ይቀጥላል ተብሏል። ይህ ህግ ተፈጻሚ የሚሆንባቸው አገራት ጅቡቲ፣ ኤርትራ፣ አንጎላ፣ ቡርኪና ፋሶ፣ ቻድ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ጋምቢያ፣ ጊኒ ቢሳው፣ ላይቤሪያ፣ ሊቢያ፣ ሞሪታኒያ፣ ሱዳን፣ ሳኦቶሜና ፕሪንሲፔ፣ ኬፕ ቨርዴና ቡሩንዲ ናቸው። አገራቱ የተለዩት ወደ አሜሪካ ካቀኑ ዜጎቻቸው 10%ና ከዛ በላይ የሚሆኑት ዜጎቻቸው በተሰጣቸው ቪዛ መሰረት ከተፈቀደላቸው ጊዜ በላይ በአሜሪካ በመቆየታቸው ነው ተብሏል። የእነዚህ አገራት ዜጎች እንደየሁኔታው ለጉብኝትም ይሁን በስራ ጉዳይ ወደ አሜሪካ ከመጓዛቸው በፊት 5000፣ 10000 ወይንም $15000 ማስያዝ ይኖርባቸዋል። ተሰናባቹ ፕሬዝዳንት ትራምፕ በዋይት ሃውስ በነበራቸው የ4 ዓመት ቆይታ የኢሚግሬሽን ጉዳዮችን አስተዳደራቸው በትኩረት ሲያስፈጽመው የቆየው ጉዳይ ነው። ተመራጩ ፕሬዝዳንት ጆ ባይደን የሪፐብሊካኑን ፕሬዝዳንት ዶናልድ ትራምፕ በርካታ የኢሚግሬሽን ፖሊሲዎች እንደሚቀይሩ ቃል ገብተዋል። አባይ ማለዳን ጨምሮ የአባይ ሚዲያን ዕለታዊ ዝግጅቶች ለመከታተል አባይ ሚዲያን ሰብስክራይብ ያድርጉ። የደውል ምልክቱን በመጫን ቤተሰብ ይሁኑ። የዕለቱ የማለዳ ዝግጅታችን ይህን ይመስል ነበር። አክብራችሁ መርጣችሁ እስከ መጨረሻው ሰዓት ድረስ እኛን ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰላም ሁኑ። የመጀመሪያ አሊያም ሁለተኛ ቤቶን በኮሎራዶና አካባቢው ይፈልጋሉ? መልሶ አዎ ከሆነ ከ10 ዓመታት በላይ በቂ ልምድ ያለን እውቅናን የተቸረን የቤት የመሬት ሽያጭና ግዢ ያገናኝ በተመጣጣኝ ዋጋና ጥራት ይዘንሎት ከበሮ ላይ ነን። የአቴነሽና አስቴር ሪሌተርስ ዴንቨር ኮሎራዶ በስልክ ቁጥራችን 720-229-3821 አሊያም 303-667-3111 ሃሎ ይበሉን። በርካታ አድማጭ ተመልካቾች ያለው በየዕለቱ የሚወጡ ትኩስ ዜናዎች፣ ፖለቲካዊ ትንታኔዎች፣ አዝናኝ ኪነ ጥበባዊ ስራዎችንና አዳዲስ መረጃዎችን ለተመልካች በማቅረብ ተወዳጅና ተመራጭ በሆነው በአባይ ሚዲያ የዩቲዩብና የፌስቡክ ገጻችን ምርቶንና አገልግሎቶን ከባህር ማዶ እስከ ሀገር ቤት ለማስተዋወቅ ከፈለጉ ምርጫዎትን አባይ ሚዲያን ያደርጉ። ምርትና አገልግሎቶን ለማስተዋወቅ በስልክ 703-260-6686 እና በኢሜል advert@abaymedia.com ያግኙን። አባይ ሚዲያ ሁሉም ነገር ስለ ኢትዮጵያ። በሚዛናዊነት የሚጓዘውን አባይ ሚዲያን በማበረታታት የበኩሎትን ድርሻ ይወጡ። ዛሬውኑ የአባይ ሚዲያን የዩቲዩብ ቻናል ሰብስክራይብ ያድርጉ። ይህን ቪዲዮ ሼር እንዲያደርጉት በትህትና እንጠይቅዎታለን። እናመሰግናለን።